ሻሎም ቅዱሳን ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። ዛሬ 127ኛ ቀናችን ላይ ደርሰናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዘን እንገኛለን። በዚህ ቀን የምናነበው የመጽሐፍ ቅዱስ ክፍል ደግሞ ሁለተኛ ዜና መጽሐፍ ከምዕራፍ 25 እስከ 27 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሁለተኛ ዜና ምዕራፍ 25። አሜስያስም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 29 ዓመት ነገሰ። እናቱ ዮአዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ፣ ነገር ግን በፍጹም ልብ አይደለም። መንግስትም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደተጻፈ እግዚአብሔርም ሰው ሁሉ በገዛ ኃጢአቱ ይሙት እንጂ አባቶች በልጆቻቸው ፋንታ አይሙቱ፣ ልጆችን በአባቶቻቸው ፋንታ አይሙቱ ብሎ እንዳዘዘ የነፍሰ ገዳዮችን ልጆች አልገደለም። አሜስያስም ይሁዳን ሰበሰበ፣ በየአባቶቻቸው ቤቶች ከሺህ አለቆችና ከመቶ አለቆች እጅ በታች አቆማቸው። ከ20 ዓመትም ጀምሮ ከዚያ በላይ ያሉትን ይሁዳንና ብንያምን ሁሉ ቆጠረ። ለሰልፍም የሚወጡ ጋሻና ጦርም የሚይዙ 300,000 የተመረጡ ሰዎች አገኘ። ደግሞም ከእስራኤል ዘንድ 100,000 ጽኑዓን ኃያላን በ100 መክሊት ብር ቀጠረ። አንድ የእግዚአብሔር ሰው ግን ወደ እርሱ መጥቶ ንጉሥ ሆይ እግዚአብሔር ከእስራኤልና ከኤፍሬም ልጆች ጋር አይደለምና የእስራኤል ጭፍራ ካንተ ጋር አይውጣ፣ ብትሄድ ግን በእነርሱም ማሸነፍን ብታስብ የመርዳትና የመጣል ኃይል ከእግዚአብሔር ዘንድ ነውና እግዚአብሔር በጠላቶች ፊት ይጥልሃል አለው። አሜስያስም የእግዚአብሔርን ሰው ለእስራኤል ጭፍራ የሰጠሁት 100 መክሊት ምን ይሁን አለው። የእግዚአብሔርም ሰው ከዚህ አብልጦ ይሰጥህ ዘንድ እግዚአብሔር ይችላል ብሎ መለሰለት። አሜስያስም ከኤፍሬም የመጡት ጭፍሮች ወደ ስፍራቸው ይመለሱ ዘንድ ለይቶ አሰናበታቸው። ስለዚህ ቁጣቸው በይሁዳ ላይ ጸና፣ ወደ ሀገራቸውን በጽኑ ቁጣ ተመለሱ። አሜስያስም በረታ፣ ህዝቡን አውጥቶ ወደ ጨው ሸለቆ ሄደ። ከሴይርም ልጆች 10,000 ገደለ። የይሁዳም ልጆች ደግሞ 10,000 ሰዎችን በሕይወታቸው ማረኩ። ወደ አለቱም ራስ ላይ አመጧቸው፣ ከአለቱም ራስ ላይ ጣሏቸው፣ ሁሉም ተፈጠፈጡ። አሜስያስ ግን ከእርሱ ጋር ወደ ሰልፍ እንዳይሄዱ ያሰናበታቸው ጭፍሮች ከሰማሪያ ጀምረው እስከ ቤት ሆሮን ድረስ በይሁዳ ከተሞች ላይ አደጋ ጣሉ። ከእነርሱም 3,000 ገደሉ፣ ብዙ ምርኮም ማረኩ። አሜስያስም የኤዶምያስን ሰዎች ከገደለ በኋላ የሴይር ልጆች አማልክት አመጣ። የእርሱም አማልክት የሆኑ ዘንድ አቆማቸው፣ ይሰግድላቸውም ያጥንላቸውም ነበረ። ስለዚህ የእግዚአብሔር ቁጣ በአሜስያስ ላይ ነደደና ህዝባቸውን ካንተ እጅ ያላዳኑትን የአሕዛብ አማልክት ስለምን ፈለግካቸው የሚል ነብይ ሰደደበት። እርሱም ሲናገር ንጉሱ በእውኑ አንተ የንጉሥ አማካሪ ልትሆን ሾመንሃልን? ተው፣ ቅጣትን ስለምን ትሻለህ አለው። ነቢዩም ይህን አድርገሃልና ምክሬንም አልሰማህምና እግዚአብሔር ሊያጠፋህ እንዳሰበ አወቅኩ ብሎ ተወ። የይሁዳ ንጉሥ አሜስያስ ምክር አደረገና ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ኢዮአስ ላከ። የእስራኤልም ንጉሥ ኢዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ። የሊባኖስም አውሬ አልፎ ኩርንችቱን ረገጠ። አንተም እነሆ ኤዶምያስን መትቻለሁ ብለህ ኮርተሃል፣ በቤትህ ተቀመጥ፣ አንተ ከይሁዳ ጋር ትወድቅ ዘንድ ስለምን መከራ ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ። የኤዶምያስንም አማልክት ስለፈለጉ በጠላቶቻቸው እጅ አሳልፎ ይሰጣቸው ዘንድ የእግዚአብሔር ፈቃድ ነበርና አሜስያስ አልሰማም። የእስራኤል ንጉሥ ኢዮአስ ወጣ። እርሱና የይሁዳ ንጉሥ አሜስያስ በይሁዳ ባለችው በቤት ሳሚስ ላይ እርስ በርሳቸው ተያዩ። ይሁዳን በእስራኤል ፊት ተመታ፣ እያንዳንዱም ወደ ድንኳኑ ሸሸ። የእስራኤልም ንጉሥ ኢዮአስ የይሁዳን ንጉሥ የአካስያዝን ልጅ የኢዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም አመጣው። የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ 400 ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔር ቤት ከኦቤድ ኤዶም ጋር የነበሩትን ዕቃዎች ሁሉ የንጉሱንም ቤተ መዛግብት በመያዣ የተያዙትንም ወስዶ ወደ ሰማሪያ ተመለሰ። የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከኢዮአስ ሞት በኋላ 15 ዓመት ኖረ። የቀረውም የፊተኛውና የኋለኛው የአሜስያስ ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ የተጻፈ አይደለምን? አሜስያስም እግዚአብሔርን ከመከተል ከራቀ በኋላ በኢየሩሳሌም የአመፅ መሐላ አደረጉበት። ወደ ለኪሶም ኮበለለ። በስተኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነው አመጡት፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ሁለተኛ ዜና ምዕራፍ 26። የይሁዳም ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፋንታ አነገሱት። ንጉሱም ከአባቶቹ ጋር ካንቀላፋ በኋላ ኦዚያን ኤላትን ሰራ፣ ወደ ይሁዳም መለሳት። ኦዚያንም መንገስ በጀመረ ጊዜ 16 ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሰ። እናቱ ሚኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርንም በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ወጥቶም ከፍልስጤማውያን ጋር ተዋጋ። የጌትንና የየብናን የአዛጦንንም ቅጥር አፈረሰ። በአዛጦንና በፍልስጤማውያንም ሀገር ከተሞችን ሰራ።
እግዚአብሔርም በፍልስጤማውያንና በጉር በዓል በሚኖሩ አረባውያን በምዑናውያንም ላይ ረዳው። አሞናውያንም ለኦዚያን ገበሩ፣ እጅግም በርትቶ ነበርና ዝናው እስከ ግብጽ መግቢያ ድረስ ተሰማ። ኦዚያንም በኢየሩሳሌም በማዕዘኑ በርና በሸለቆ በር ቅጥሩን በዞረበት ማዕዘን አጠገብ ግንቦችን ሰርቶ መሸጋቸው። ብዙ እንስሶች ነበሩትና በምድረ በዳውና በቆላው በደጋውም ግንብ ሰራ። ብዙ ጉድጓድም ማሰ። ደግሞ እርሻ ይወድ ነበርና በተራራማውና በፍሬያማው ስፍራ አራሾችና አትክልተኞች ነበሩት። ደግሞም ለኦዚያን በሰራዊት ውስጥ ሰልፈኞች ነበሩት። በንጉሱ አለቃ በሐናንያ ትእዛዝ በአለቃው በመዕሤያና በጸሐፊው በይኤል እጅ እንደተቆጠሩ ወደ ሰልፍ በየቁጥራቸው ይወጡ ነበረ። አባቶቻቸውን ቤቶች አለቆች የጽኑዓን ኃያላኑ ቁጥር ሁሉ 2600 ነበረ። ንጉሱንም በጠላቱ ላይ ያግዝ ዘንድ በታላቅ ኃይል ወደ ሰልፍ የሚወጣ ከእጃቸውን በታች የነበረ ሰራዊት 307500 ነበረ። ኦዚያንም ለጭፍራው ሁሉ ጋሻና ጦር፣ ራስ ቁርና ጥሩር፣ ቀስትና የሚወነጭፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሰሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረውርባቸውን መሳሪያዎች አደረገ። እስኪ በረታም ድረስ እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩን እግዚአብሔርን በደለ። ወደ መቅደስ ገብቶ በዕጣን መሰዊያ ላይ አጠነ። ካህኑም አዛሪያስ ከእርሱም ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሱንም ኦዚያንን እየተቃወሙት፣ ኦዚያን ሆይ ዕጣን ማጠን የተቀደሱት የአሮን ልጆች የካህናቱ ሹመት ነው እንጂ ለእግዚአብሔር ታጠን ዘንድ ላንተ አይገባህም። በድለሃልና ከመቅደሱ ውጣ፣ ከአምላክህም ከእግዚአብሔር ዘንድ ክብር አይሆንልህም አሉት። ኦዚያንም ተቆጣ፣ የሚያጥንበትንም ጥና በእጁ ነበረ። ካህናቱንም በተቆጣ ጊዜ ከካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሰዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁም ካህን አዛሪያስ ካህናቱን ሙሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረሩት። እርሱም ደግሞ እግዚአብሔር ቀስፎት ነበርና ይወጣ ዘንድ ቸኮለ። ንጉሱም ኦዚያን እስኪሞት ድረስ ለምጻም ነበረ። ለምጻምም ሆኖ ከእግዚአብሔር ቤት ተቆርጧልና በተለየ ቤት ይቀመጥ ነበረ። ልጁም ኢዮአታም በንጉሱ ቤት ላይ ሆኖ በምድር ሕዝብ ሁሉ ላይ ይፈርድ ነበረ። የቀረውም የፊተኛውና የኋለኛው የኦዚያን ነገር ነቢዩ የአሞጽ ልጅ ኢሳያስ ጽፎታል። ኦዚያንም ከአባቶቹ ጋር አንቀላፋ፣ ለምጻም ነው ብለው ከአባቶቹ ጋር በነገስታቱ መቃብር እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሰ። ሁለተኛ ዜና ምዕራፍ 27። ኢዮአታምም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌም 16 ዓመት ነገሰ። እናቱም የሳዶቅ ልጅ ኢየሩሳ ትባል ነበረ። አባቱም ኦዚያን እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን ወደ እግዚአብሔር መቅደስ አልገባም። ሕዝቡም ገና ይበድል ነበረ። የእግዚአብሔርንም ቤት የላይኛውንም በር ሰራ፣ የኦፌልንም ቅጥር ላይ እጅግ ሰራ። በተራራማው በይሁዳ ሀገር ላይ ከተሞችን ሰራ፣ በዱር ስፍራዎችም አምባዎችና ግንቦችን ሰራ። ከአሞንም ልጆች ንጉስ ጋር ተዋጋ፣ አሸነፋቸውም። በዚያም ዓመት የአሞን ልጆች 100 መክሊት ብር፣ 10,000 የቆሬስ መስፈሪያ ስንዴ፣ 10,000 የቆሬስ መስፈሪያ ገብስ ሰጡት። እንዲሁም ደግሞ የአሞን ልጆች በሁለተኛውና በሶስተኛው ዓመት ሰጡት። ኢዮአታምን በአምላኩ በእግዚአብሔር ፊት መንገዱን አቅንቷልና በረታ። የቀረውም የኢዮአታም ነገር ሰልፉም ሁሉ ስራውም እነሆ በእስራኤልና በይሁዳ ነገስታት መጽሐፍ ተጽፏል። መንገስ በጀመረ ጊዜ የ25 ዓመት ጉልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሰ። ኢዮአታምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አካዝ በእርሱ ፈንታ ነገሰ። የዛሬ ንባባችን ይሄ ነበረ። ማታ 3 ሰዓት ላይ እንደ ሁል ጊዜው በቀጥታ ስርጭት ቲክቶክ እና ቴሌግራም ላይ በጥልቀት አሁን ያነበብኩትን ክፍል ስለምናጠና ኑና አብረን እናጥና። ሻሎም